ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የካቲት 8 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን ጋብዛችኋለን። በቅድሚያም አርዕስቶችን የኢትዮጵያ መርከቦች በቀይ ባህር ቀጠና ያለምንም የጸጥታ ስጋት የትራንስፖርት አገልግሎት እየሰጡ መሆኑ ተገልጿል። በቀጠናው ያለው ውጥረት ባየለበትና በርካታ ዓለም አቀፍ የመርከብ ኩባንያዎች በጸጥታ ስጋት ምክንያት ጉዟቸውን ሲያቋርጡ የኢትዮጵያ መርከቦች አገልግሎት መስጠታቸውን የቀጠሉበት ሚስጥር ምንድነው? በዝርዝር የምንነግራችሁ መረጃችን ነው። በአዲሱ የኪውአር ኮድ ደረሰኝ ስርጭት መዘግየት ሳቢያ ነጋዴዎች ለኪሳራ መዳረጋቸው ገልጸዋል። ነጋዴዎቹ አዲሱን ደረሰኝ ሳይዙ ምርት ማንቀሳቀስ በመከልከሉ ምክንያት ያመረቱት ምርት መጋዘን ውስጥ አጭቀው ለማስቀመጥና በጨረታ ያሸነፏቸውን ውሎች ለማቋረጥ መገደዳቸውን እየገለጹ ባሉበት ወቅት ሚኒስቴሩ መልስ ሰጥቷል። የሚኒስቴሩ ምላሽ በዝርዝር ይዘነዋል። አብራችሁን ስትቆዩ የምታደምጡት ይሆናል። ከውጪ የዛሬ 2 ዓመት ገድማ ለኢትዮጵያ የባህር በር በሊዝ ለመስጠት ተስማምታ የነበረችው ሶማሌላንድ አሁንም ከኢትዮጵያ ጋር አዲስ ስምምነት ለማድረግ የተነጋገረች መሆኑ ገልጻለች። ስምምነቱ በምን ላይ ያተኮረ ነው? ዝርዝሩን ይዘነዋል። የአሜሪካው ግዙፍ የጦር መርከብ ወደ መካከለኛው ምስራቅ መጓዝ መጀመሩን ተከትሎ ኢራን ማስጠንቀቂያ ሰጥታለች። በማስጠንቀቂያዋም የአሁኑ ጄራልድ ፎርድን ጨምሮ ለመምታት የምትፈልጋቸው 2 ኢላማዎች እንዳሏት ገልጻለች። በዝርዝር የምታደምጡት መረጃችን ነው። በሌላ በኩል ከኢራን ጋር የሚደረግ ድርድር ለውጥ የሚያመጣ አይሆንም። ስለዚህ አሜሪካ በኢራን ላይ ወታደራዊ እርምጃ ልትወስድ ይገባል ተብሏል። ይህ የተባለው ሁለተኛው ዙር ድርድር እየተጠበቀ ባለበትና አሜሪካ ለጥቃት ራሷን እያዘጋጀት ባለችበት ወቅት በመሆኑ ትኩረትን ስበዋል። ዝርዝሩን አብራችሁን ስትቆዩ የምትሰሙት ይሆናል። አሁን ወደ ዝርዝር መረጃዎች እንለፍ። በአዲሱ የኪውአር ኮድ ደረሰኝ ስርጭት መዘግየት ሳቢያ ነጋዴዎች ለኪሳራ መዳረጋቸውን ገለጹ። የገቢዎች ሚኒስቴር ከአዲሱ የልዩ መለያ ወይንም ኪውአር ኮድ ደረሰኝ ህትመትና ስርጭት ጋር ተያይዞ የተከሰተው መዘግየት በስርጭት ሰንሰለቱ ላይ ባጋጠመ ችግር መሆኑን አስታውቀዋል። ከጥር 1 ቀን 2018 ዓ.ም ጀምሮ የቀድሞ ደረሰኞች ጥቅም ላይ እንዳይውሉ መወሰኑን ተከትሎ አዲሱን ደረሰኝ ማግኘት ያልቻሉ ነጋዴዎች በተለይም የኤክሳይዝ ታክስ ተመዝጋቢዎች ምርታቸውን ለገበያ ማቅረብ ባለመቻላቸው ለከፍተኛ ኪሳራ እየተዳረጉ መሆኑን በምሬት በመግለጽ ላይ እንደሚገኙ ሪፖርተር ጋዜጣ ዘግቧል። የሚኒስቴሩ የኮሙኒኬሽን ጉዳዮች ዳይሬክተር አቶ በፍርዱ ተሰማ ለሪፖርተር እንደገለጹት ችግሩ በዋናነት የተከሰተው ደረሰኞቹን ከብርሃንና ሰላም ማተሚያ ድርጅት ተቀብሎ በክልሎች ለሚገኙ ግብር ከፋዮች ለማድረስ ባለው የስርጭት ሂደት ላይ ነው። ይህንን ክፍተት ለመሙላት ሚኒስቴሩ በአካል ክትትል የሚያደርግ ቡድን ያቋቋመ ሲሆን በአሁኑ ወቅትም ደረሰኞችን በአየር ትራንስፖርት ጭምር ለማድረስ ጥረት እየተደረገ ይገኛል። ይሁን እንጂ አንዳንድ ቅርንጫፍ ጽህፈት ቤቶች ደረሰኙ አልደረሰንም በሚሉበት ወቅት ማተሚያ ቤቱ ደግሞ መላኩን በመግለጹ በመሃል የመረጃ ለመናበብ መፈጠሩ ታውቋል። በሌላ በኩል ቅሬታ አቅራቢ ነጋዴዎች ለህትመት የሚሆን ክፍያ ከፈጸሙ 1 ዓመት ቢሞላቸውም እስካሁን ደረሰኝ እንዳልደረሳቸው ይናገራሉ። አዲሱን ደረሰኝ ሳይዙ ምርት ማንቀሳቀስ በመከልከሉ ምክንያትም ያመረቱትን ምርት መጋዘን ውስጥ አጭቀው ለማስቀመጥና በጨረታ ያሸነፏቸውን ውሎች ለማቋረጥ ተገደዋል። ነጋዴዎች ለገቢዎች ሚኒስቴር አቤቱታ ቢያቀርቡም ለማተሚያ ቤቱ ደብዳቤ ከመጻፍ ውጪ ማዘዝ አንችልም የሚል ምላሽ እንደተሰጣቸውና በማተሚያ ቤቱና በሚኒስቴሩ መሃል ባለው አለመናበብ ምክንያት ስራ ለማቆም መገደዳቸውን ያስረዳሉ። የብርሃንና ሰላም ማተሚያ ድርጅት ዋና ስራ አስፈጻሚ አቶ ሽታሁን ዋለ በበኩላቸው ድርጅቱ የታዘዘውን ህትመት እስከ ታህሳስ 30 ቀን 2018 ዓ.ም አጠናቆ ለገቢዎች ሚኒስቴር ማስረከቡን ገልጸዋል። ድርጅቱ ከነጋዴዎቹ ጋር ቀጥታ የውል ግንኙነት እንደሌለውና ማንኛውንም ቅሬታ ወደ ሚኒስቴሩ መቅረብ እንዳለበትም አሳስበዋል። ሚኒስቴሩ በቅርንጫፍ ጽህፈት ቤቶች ተከማችተው የሚገኙ ደረሰኞች መኖራቸውን ጠቁሞ ችግሩን ለመፍታትም ግብር ከፋዮች የከፈሉበትን ማስረጃ እንዲያቀርቡ በማድረግ ደረሰኞቹን እንዲረከቡ እየተደረገ መሆኑን አስታውቀዋል። በኢትዮጵያ ከ14 በመቶ በላይ የሚሆኑ ተቀጥረው የሚሰሩ ዜጎች በድህነት ውስጥ እንደሚኖሩ ተገለጸ። ኢትዮጵያ በአገልግሎት ዘርፍ ኤክስፖርት $7.4 ቢሊዮን በማግኘት ዝቅተኛ እድገት ካላቸው ሀገራት ቀዳሚ ብትሆንም ከጠቅላላው የስራ ኃይል ውስጥ 14 በመቶ አሁንም በስራ ላይ ባለ ድህነት ውስጥ እንደሚገኝ የተባበሩት መንግስታት የንግድና ልማት ድርጅት አስታውቋል። ድርጅቱ በዚህ ሳምንት ባወጣው መደበኛ ሪፖርት እንዳመላከተው በሚሊዮን የሚቆጠሩ ኢትዮጵያውያን ተቀጥረው ቢሰሩም በቀን የሚያገኙት ገቢ ግን ከ$2.15 የአሜሪካ ዶላር በታች
ነው ብሏል። ይህ አሃዝ ዝቅተኛ እድገት ካላቸው ሀገራት አማካይ ድህነት መጠን 30.7 በመቶ አንጻር ሲታይ ዝቅተኛ ቢሆንም በኢትዮጵያ ያለው የስራ ገበያ ጥራት ያላቸውና በቂ ክፍያ የሚከፍሉ የስራ ዕድሎችን በመፍጠር ረገድ መዋቅራዊ ችግር እንዳለበት ሪፖርቱ በማስረጃነት ጠቅሷል። አብዛኛው ሰራተኛ አሁንም ምርታማነታቸው አነስተኛ በሆኑት የግብርናና መደበኛ ባልሆኑ የአገልግሎት ዘርፎች ውስጥ መሰማራቱ ዜጎች ከድህነት አዙሪት እንዳይወጡ እንቅፋት ሆኖባቸዋል ተብሏል። በ2024 ኢትዮጵያ በትራንስፖርት በሎጂስቲክስና በጉዞ አገልግሎቶች ባሳየችው ከፍተኛ እድገት 7.4 ቢሊዮን ዶላር የውጭ ምንዛሬ ማግኘት መቻሏ ትልቅ ስኬት ሆኖ ተመዝግቧል። ሆኖም ይህ የገቢ እድገት በሰራተኛው የኑሮ ደረጃ ላይ የሚታይ ለውጥን አላመጣም። በሪፖርቱ እንደተጠቀሰው የቱሪዝም ዘርፍ ከፍተኛ ገቢ ቢያስገኝም ለዜጎች የፈጠረው የስራ ዕድል ድርሻ 3.5 በመቶ ብቻ በመሆኑ የኢኮኖሚ እድገቱ ሁሉንም የህብረተሰብ ክፍል ተጠቃሚ እያደረገ አለመሆኑን ያሳያል። የተባበሩት መንግስታት የንግድና ልማት ድርጅት ለኢትዮጵያ መንግስት ባቀረበው የፖሊሲ ምክረ ሀሳብ ኢኮኖሚያዊ እድገት ብቻውን ድህነትን ለመቅረፍ በቂ አለመሆኑን አሳስቧል። ድርጅቱ መንግስት ለክህሎት ማበልጸጊያ ስልጠናዎች፣ ለዲጂታል መሰረተ ልማት ዝርጋታና ለምርታማነት ማሻሻያ ስራዎች ቅድሚያ እንዲሰጥም ጥሪውን አቅርበዋል። መዋቅራዊ ሽግግር በማድረግም የተሻለ ክፍያና ዋስትና ያላቸው የስራ ዕድሎችን መፍጠር ካልተቻለ ዜጎች ተቀጥረው እየሰሩ በድህነት የመቀጠላቸው አጋጣሚ ከፍተኛ መሆኑን ድርጅቱ አስጠንቅቋል። የኢትዮጵያ መርከቦች በቀይ ባህር ቀጠና ያለምንም የጸጥታ ስጋት የትራንስፖርት አገልግሎት እየሰጡ መሆኑ ተገለጸ። ሌሎች ዓለም አቀፍ የመርከብ ኩባንያዎች በጸጥታ ስጋት ምክንያት ጉዞአቸውን ሲያቋርጡ፣ የኢትዮጵያ መርከቦች ግን በዲፕሎማሲያዊ ጥረትና በአገሪቱ ተቀባይነት ምክንያት ያለምንም ችግር አገልግሎት እየሰጡ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቀዋል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ኢባትሎ በሚቀጥሉት 5 ዓመታት ውስጥ ቢያንስ በ4 የአፍሪካ ሀገራት ውስጥ የመርከብ ንግድ አገልግሎት የሚሰጡ ድርጅቶችን ለማቋቋም ማቀዱም ገልጿል። ተቋሙ እስከ 2022 ዓ.ም የሚዘልቅ አዲስ ስትራቴጂ ነድፎ መንቀሳቀስ የጀመረ ሲሆን በዚህም ከአገር ውስጥ ባለፈ በሌሎች የአፍሪካ ሀገራት የንግድ ለንግድ ትብብር በመፍጠር ከጫፍ እስከ ጫፍ የሚዘልቅ የሎጂስቲክስ አገልግሎት ለመስጠት አልሟል። ይህ ዓለም አቀፋዊ ተደራሽነትን የማስፋፋት እቅድ ተቋሙ በዓመት የሚያገኘውን የውጭ ምንዛሪ ገቢ ወደ 1.7 ቢሊዮን ዶላር ለማሳደግ ከያዘው ግብ ጋር የተያያዘ መሆኑም ተገልጿል። የኢባትሎ ዋና ስራ አስፈጻሚ ኢንጂነር አብዱልበር ሸምሱ እንደገለጹት ድርጅቱ የሚቋቋምባቸው አገራት እስካሁን በዝርዝር ባይለዩም ወደፊት በሚደረጉ የንግድ ስምምነቶች መሰረት የሚወሰኑ ይሆናል። ተቋሙ አሁን ካለበት የሁለተኛ ወገን ሎጂስቲክስ አገልግሎት ሰጪነት በመውጣት እቃዎችን ከማሸግ ጀምሮ ቤት ለቤት እስከ ማድረስ የሚያስችለውን የሶስተኛ ወገን ሎጂስቲክስ ደረጃ ለመድረስ እየሰራ እንደሚገኝም ተገልጿል። ለዚህም ስኬት የኢትዮ ጅቡቲ ባቡር መስመርን ጨምሮ ከሌሎች ዓለም አቀፍ የሎጂስቲክስ ተቋማት ጋር ስትራቴጂካዊ ሽርክና እንደሚፈጥር ተመላክቷል። ይህ በእንዲህ ያለ ተቋሙ የአገልግሎት አሰጣጡን ሙሉ በሙሉ ዲጂታል ለማድረግ የሚያስችለውን አዲስ ሲስተም በቅርቡ ወደ ስራ እንደሚያስገባም አስታውቀዋል። ይህ ቴክኖሎጂ ደንበኞች ባሉበት ቦታ ሆነው ትዕዛዝ እንዲሰጡ፣ ዋጋ እንዲደራደሩና የጭነታቸውን ጉዞ ከመነሻ እስከ መድረሻ እንዲከታተሉ እድል ይሰጣል። ከዚህ በተጨማሪም ኢባትሎ በኢኮመርስ ዘርፍ ለመሳተፍ ፍላጎት እንዳለውና የአገልግሎት ጥራቱን ለማረጋገጥ የአይኤስኦ 9001/2015 እውቅና ሰርቲፊኬት የካቲት 5 ቀን 2018 ዓ.ም ማግኘቱ ተገልጿል። ምንም እንኳ ተቋሙ የገበያ ዋጋን ለማረጋጋት ሲል በቅናሽ ዋጋ አገልግሎት መስጠቱ በግማሽ ዓመቱ ካቀደው 150 ሚሊዮን ዶላር ውስጥ 134 ሚሊዮኑን ብቻ ቢያገኝም በብሔራዊ ባንክ የተደረገው የመመሪያ ማሻሻያ ተቋሙ የውጭ ምንዛሪውን በቀጥታ ተጠቅሞ ተጨማሪ መርከቦችንና ተሽከርካሪዎችን እንዲገዛ አቅም እንደሚፈጥርለት መጠቆሙን ሪፖርተር ጋዜጣ ዘግቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ ያዝናቸውን ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከባህር ማዶ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። ሶማሊላንድ ከኢትዮጵያ ጋር አዲስ ስምምነት ለማድረግ እየተነጋገረች መሆኑን ገለጸች። የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ሀገራቸው ከኢትዮጵያ ጋር አዲስ የትራንዚት ንግድና የትራንስፖርት ስምምነት ለመፈረም በሂደት ላይ መሆኗን፣ ድርድሩም በቅርቡ ይጠናቀቃል ተብሎ እንደሚጠበቅ አስታውቀዋል። ፕሬዝዳንቱ ከሲኤንኤን ቢዝነስ የአረብኛ ክፍል ጋር በነበራቸው ቆይታ እንደገለጹት ይህ ስምምነት የበርበራ ወደብን ከኢትዮጵያ ጋር የሚያገናኘውን የንግድ ኮሪደር ይበልጥ ለማጠናከርና ቀጠናዊ ትስስርን ለማሳደግ ያለመ ነው። ይህ ስምምነት ሶማሊላንድ በበርበራ ወደብ ላይ ከተባበሩት አረብ ኤምሬቶች ዲፒ ወርልድ ኩባንያ ጋር በፈጠረችው የግማሽ ቢሊዮን ዶላር ኢንቨስትመንት ላይ ተመርኩዞ የሚከናወን ሲሆን ወደቡን ከኢትዮጵያ ጋር የሚያገናኘው የትራንስፖርት መስመር መጠናቀቁም ለንግድ እንቅስቃሴው መሳለጥ ትልቅ ድርሻ አለው። ፕሬዚዳንት አብዱራህማን ሀገራቸው ያላትን 850 ኪሎ ሜትር የቀይ ባህር ዳርቻ ለቀጠናው ደህንነትና ለዓለም
ለዓለም አቀፍ ንግድ ወሳኝ መሆኑን በመጥቀስ በ2027 ዓ.ም በቢሊዮን የሚቆጠር በርሜል የነዳጅ ምርት ማውጣት እንደምትጀምር ይፋ አድርገዋል። ሶማሊላንድ ምንም እንኳ ሙሉ ዓለም አቀፍ እውቅና ባታገኝም ከእስራኤል ያገኘችው ዲፕሎማሲያዊ ድጋፍ ለውጭ ኢንቨስትመንት ትልቅ በር እንደከፈተላትም ፕሬዚዳንቱ ጠቁመዋል። በአሁኑ ወቅትም በማዕድን ዘርፍ ከአሜሪካ ጋር እየሰሩ መሆናቸውን ለኢንቨስተሮችም ነፃ መሬትና የረጅም ጊዜ ታክስ እረፍት ማበረታቻዎችን እያቀረቡ እንደሚገኙ ገልጸዋል። ይህ የሶማሊላንድ ዲፕሎማሲና የኢኮኖሚ ግስጋሴ ግን በሞቃዲሾ በኩል ከፍተኛ ተቃውሞ እየገጠመው መጥቷል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ በበኩላቸው እስራኤል ለሶማሊላንድ የሰጠችውን እውቅና ለማስቀልበስ ከሳውዲ አረቢያ ጋር በቅንጅት እንደሚሰሩ በቅርቡ ለአልሻራቅ አልአውሳት ሚዲያ በሰጡት ቃል ተናግረዋል። ፕሬዚዳንት ሐሰን ሼክ መሐመድ የአንዳንድ ጎረቤት ሀገራትን ስም ባይጠቅሱም የሶማሊያ አንድነትና መረጋጋት በመጋፋት የአጭር ጊዜ ጥቅምን ለማግኘት የሚሞክሩ አካላት መኖራቸውንም በመጥቀስ ቅሬታቸውን አሰምተዋል። የአሜሪካው ግዙፍ የጦር መርከብ ወደ መካከለኛው ምስራቅ መጓዝ መጀመሩን ተከትሎ ኢራን ማስጠንቀቂያ ሰጠች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩኤስኤስ ጄራልድ ፎርድ የተሰኘውን ግዙፍ አይሮፕላን ተሸካሚ የጦር መርከብ ወደ መካከለኛው ምስራቅ እንዲጓዝ ትዕዛዝ ማስተላለፋቸውን ተከትሎ የኢራን መንግስት የጦር መርከቧ ለጥቃት ክፍት የሆነች ሁለተኛ ኢላማ መሆኗን ገልጿል። የኢራን የፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ቃል አቀባይ ኢብራሂም ረዛይ መርከቧ ጉዞ መጀመሯን በማስመልከት በሰጡት ምላሽ የአሜሪካ ወታደራዊ እርምጃ የኢራንን ዝግጁነት እንደማይቀይረው አረጋግጠዋል። እንደ ፋርስ የዜና ወኪል ዘገባ ከሆነ ቃል አቀባዩ ይህንን የአጸፋ መልእክት ያስተላለፉት ፕሬዚዳንት ትራምፕ በቅርቡ በካሪቢያን ቀጠና የነበረችውን መርከብ ወደ ፋርስ ባህር ሰላጤ እንድታመራ ትዕዛዝ መስጠታቸውን ተከትሎ ነው። ፕሬዚዳንቱ መርከቧን ወደ ቀጠናው ይላኳት ከኢራን ጋር እየተደረገ ባለው ድርድር ላይ ጫና ለመፍጠር መሆኑን የገለጹ ሲሆን ስምምነት ላይ መድረስ ካልቻልን መርከቧ እጅግ አስፈላጊያችን ናት በማለትም የኃይል አማራጭን ፍንጭ ሰጥተዋል። የኢራኑ ተወካይ ኢብራሂም ረዛይ በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት ትራምፕ ጄራልድ ፎርድን ወደ ቀጠናው እንደሚልኩ ተናግረዋል። አይጨነቁ፣ ቀደም ሲል እንዲመታ የምንፈልገው አንድ ኢላማ ነበረን፣ አሁን ሁለት ሆኗል በማለት መርከቧ መላኳ ለኢራን ስጋት እንዳልሆነ ገልጸዋል። ይህ መግለጫ በአሁኑ ወቅት በአካባቢው ከምትገኘው ዩኤስኤስ አብርሃም ሊንከን በተጨማሪ ሁለተኛው የአሜሪካ የጦር መርከብ ቀጠናውን ለመቀላቀል በመጓዝ ላይ ባለችበት ወቅት የተሰጠ ቀጥተኛም ማስጠንቀቂያ ሆኖ ተወስዷል። አሜሪካ በኢራን መንግስት ላይ እርምጃ እንድትወስድ ጥሪ ቀረበ። በስደት አሜሪካ የሚኖሩትና የመጨረሻው የኢራን ንጉስ ልጅ የሆኑት ረዛ ፓህላቪ የዶናልድ ትራምፕ አስተዳደር በቴሄራን ላይ ወታደራዊ እርምጃ እንዲወስድ አሳስበዋል። ፓህላቪ ከሮይተርስ የዜና ወኪል ጋር ባደረጉት ቃለ መጠይቅ አሜሪካ በኢራን ላይ የምትወስደው ጥቃት አሁን ያለውን እስላማዊ መንግስት ውድቀት እንደሚያፋጥነውና የብዙ ኢራናውያንን ህይወት ሊታደግ እንደሚችል ገልጸዋል። ይህ ጥሪ የቀረበው የኢራን መንግስት ተወካዮች ባልተገኙበት የሙኒክ የጸጥታ ኮንፈረንስ ወቅት ሲሆን ፓህላቪ አሁን ላይ ያለው አገዛዝ ወደ ጫፍ ላይ እንደሚገኝና የውጭ ጣልቃ ገብነት ህዝቡን ወደ አደባባይ ወጥቶ ለውጥ እንዲያመጣ መንገድ እንደሚከፍት ያላቸውን እምነት አክለው ገልጸዋል። ፓህላቪ የአሜሪካ መንግስት ከአሁኑ የኢራን አመራሮች ጋር የኒውክሌር ስምምነት ላይ ለመድረስ የሚያደርገው ድርድር ውጤት አልባ መሆኑን በመጥቀስ ዋይት ሀውስ በንግግር ጊዜውን እንዳያባክን መክረዋል። እንደ እርሳቸው አባባል በድርድር የሚመጣ ለውጥ ስለሌለ ፕሬዚዳንት ትራምፕ የኢራን ህዝብ ለመርዳት የገቡትን ቃል የሚፈጽሙበት ትክክለኛው ጊዜ አሁን ነው ብለዋል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም በሰጡት አስተያየት ረዛ ፓህላቪ በኢራን ህዝብ ዘንድ ያላቸው የድጋፍ መጠን ላይ ጥርጣሬ እንዳላቸው መግለጫቸው ይታወሳል። የትራምፕ አስተዳደር በመካከለኛው ምስራቅ ያለውን ወታደራዊ ኃይል እያጠናከረ ቢሆንም በሌላ በኩል ዲፕሎማሲያዊ አማራጮችን በመጠቀም ባለፈው ሳምንት በኦማን ከኢራን ዲፕሎማቶች ጋር ንግግር መጀመሩና ለቀጣይ ቀጠሮ መያዙም ተነግሯል። ረዛ ፓህላቪ አባታቸው በ1971 የኢራን እስላማዊ አብዮት ከስልጣን ከወረዱ በኋላ አገራቸው ጥለው የወጡ ሲሆን ከዚያን ጊዜ ጀምሮ ኑሯቸው በአሜሪካ አድርገው የአገዛዙ ተቃዋሚ ሆነው መቆየታቸው ይታወቃል። በመጨረሻ የዩናይትድ ኪንግደም ጠቅላይ ሚኒስትር አውሮፓ ለውጊያ ዝግጁ መሆን አለባት አሉ። ጠቅላይ ሚኒስትር ኪር ስታርመር አውሮፓ ህዝቦቿን፣ እሴቶቿንና የአኗኗር ዘይቤዋን ለማስጠበቅ ስትል ለውጊያ ዝግጁ መሆን እንዳለባት አሳስበዋል። ቅዳሜ ዕለት በሚዩኒክ የደህንነት ኮንፈረንስ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ በዩናይትድ ኪንግደምና በአውሮፓ ህብረት መካከል ጥልቅ ግንኙነትና ትብብር እንዲኖር ጥሪ አቅርበዋል። ስታርመር አውሮፓ ከሩሲያ የሚነሳባትን ስጋት ለመመከት በራሷ እግር መቆም እንዳለባት የገለጹ ሲሆን ለዚህም ሲባል ዩናይትድ ኪንግደም ከፍተኛ አቅም ያለውን የባህር ኃይሏን
ኃይሎቿን በአርክቲክና በከፍተኛ ሰሜን ቀጠና እንደምታሰማራ አስታውቋል። ጠቅላይ ሚኒስትሩ በንግግራቸው ወቅት የሩሲያ የጦር ኃይል በዩክሬን ያለው ግጭት ቢቆም እንኳን ራሱን በፍጥነት እንደሚያጠናክር በመጠቆም አውሮፓ ጥቃትን ለመግታትና ካስፈለገም ለመዋጋት ዝግጁ መሆን እንዳለባት አጽንኦት ሰጥቷል። ወታደራዊ ኃይል የዚህ ዘመን ዋነኛ መገበያያ መሆኑን የጠቀሱት ስታርመር የአውሮፓ መሪዎች ጠንካራ መከላከያ እንዲገነቡ መክረዋል። በተለይም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተያየት ጋር ተያይዞ በኔቶ አጋሮች መካከል ለተፈጠረው ስጋት ምላሽ ሲሰጡ ዩናይትድ ኪንግደም ለአንቀጽ 5 መርህ ያላትን ቁርጠኝነት ጽኑ መሆኑና ጥቃት ቢሰነዘር ዛሬውኑ ለአጋሮቿ ፈጣን ድጋፍ እንደምትሰጥ አረጋግጠዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት አርሱላ ቮንደር ላይን በበኩላቸው ጠቅላይ ሚኒስትር ስታርመርን ጽኑ አጋር ሲሉ የገለጹ ሲሆን አውሮፓ በአሁኑ ወቅት ካለችበት ያልተጠበቀ ዓለም አቀፋዊ ሁኔታ አንጻር ራሷን ለመከላከል የበለጠ ኃላፊነት መውሰድ እንዳለባት ገልጸዋል። ፕሬዝዳንቱ አህጉሪቱ ወደፊት በመውጣት የራሷን የደህንነት ድርሻ መወጣት እንዳለባትም አክለው ገልጸዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለየካቲት 8 ቀን 2018 ዓ.ም ቀን ምዕራፍ 1 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።